እኔና እናንተ ዝቅ ስንል ጌታ ኢየሱስ ክርስቶስ ይከብራል። ሃሌሉያ! እግዚአብሔርን መንፈስ ከሚያስረው አንደኛው ነገር ሰዎች የእግዚአብሔርን ክብር መስረቃቸውና መውሰዳቸው ነው። ነገር ግን እግዚአብሔር የተጠቀመባቸው ሐዋርያት ያንን ሽባ ሰው ካስነሳ በኋላ ጳውሎስ ሊያመልኩትና ሊሰግዱለት በመጣ ጊዜ ልብሳቸውን ቀደዱ። እናንተ ሰዎች ምን ሆናችኋል? እኛም እንደናንተ እግዚአብሔርን የምንፈራና የምናመልክ ሰዎች ነን። ስለምን ትኩር ብላችሁ ትመለከቱናላችሁ? ይህ በእኛ ኃይል የሆነ ይመስላችኋል? ይህ የሆነው እናንተ በሰቀላችሁት እግዚአብሔር ግን ከሙታን ባስነሳው በኢየሱስ ክርስቶስ ስም ነው። ወዲያውኑ ክብሩን አምጥተው ለጌታ ይሰጣሉ። እግዚአብሔር ይመስገን። ይሄ ነው አንደኛው ምስጢር ወገኖች። ስለዚህ እውነተኛ የመንፈስ ቅዱስ ሥራ ሲገለጽ ጌታ ኢየሱስ ክርስቶስ ምን ይላል? ከፍ ከፍ ይላል። ሃሌሉያ። ሶስተኛው የመንፈስ ቅዱስ ስጦታዎች ለቤተ ክርስቲያን መሰጠት ማለት ቤተ ክርስቲያንን ወደ ክርስቶስ ሙላአት፣ ወደ ፍጹምነት፣ ወደ አንድነት ለማድረስ ነው። ሶስት ነገሮች ጠቀስኩ። ወደ ሙላአቱ ለማድረስ፣ ከጊዜ ወደ ጊዜ ፍጹም ወደ ሆነው ደረጃ ለማድረስ ሁለተኛ፣ ሶስተኛ ወደ አንድነት ለማምጣት ነው። በተለይ ሶስተኛውን እናስተውል ወገኖች። በመንፈስ ቅዱስ ስጦታ ቤተ ክርስቲያን እንዴት ይከፋፈላል? እንዴት ሊከፋፈል ይገባዋል? በቅርብ ጊዜ አንድ ስልክ ደረሰኝና ከአንድ ስፍራ ከሩቅ ስፍራ አንድ ወንድሜ ያናገረኝ ነበር። ከዚህ ስፍራ ነው የደወልኩት አለኝ። በጣም አዝኗል። ቤተ ክርስቲያናችን እየተከፋፈለ ነው አለኝ። ምንድነው የከፋፈላችሁ? በቤተ ክርስቲያናችን ውስጥ ነብይ ነን የሚሉ ሁለት ሰዎች አሉ አለ። እነዛ ሰዎች ተነስተው ከዚህ መለስ ያላችሁት እግዚአብሔር ለራሱ የለያችሁ ሰዎች ናችሁና ከኛ ጋር ተከተላችሁ ሂዱ ብለው ይዘዋቸው ሄደዋል። ወደ አንድነት ለማምጣት ነው። የክርስቶስን አካል ለማጠጋጋት ነው። ወደ ህብረት ለማምጣት ነው።